የምር የሚወዳችሁ ከሆነ መጀመሪያ ራሱን ነው የሚሰጣችሁ። ሰው ራሱን ከሰጣችሁ በኋላ ሌላ ነገር ለመስጠት አይከብደውም። ቢካዝ ፍቅር ማለት በራሱ የምትወዱት ሰው ላይ ራሳችሁን በእምነት መጣል ማለት ነው። በእምነት ማለት ገደብ የሌለው ማለት ነው። በጥርጣሬ ሳይሆን አይ ይሄ ሰው እንደዚህ ያደርገኛል፣ ይጎዳኛል፣ እንደዚህ መጥፎ ነገር ውስጥ ይከተኛል በሚል ሳይሆን ወዳችሁት አምናችሁት መጨረሻዬን ከዚህ ሰው ጋር ነው ማደርገው ብላችሁ ወዳችሁ ፈቅዳችሁ ራሳችሁን መስጠት ማለት ነው ፍቅር ማለት በራሱ። ከናንተ ጋር ሲሆን ያልተከፋፈለ ለናንተ ብቻ ሁለንተናው ለናንተ የሰጣችሁ አይነት ሰው እንደዚህ አይነት ስሜት ካልተሰማችሁ ነው ችግር ያለው። አንዳንድ ሰዎች በሆነ ሪሌሽንሺፕ ውስጥ ሆነው ግን ደግሞ ሙሉ ለሙሉ ልባቸውን ሙሉ ለሙሉ እነሱነታቸውን ሳይሰጡ ወይ ደግሞ ሌላ ቦታ ሌላ ንክኪ ይኖራቸዋል ወይ ራሳቸውን እየቆጠቡ በተወሰነ ላለመጎዳት ሊሆን ይችላል፣ በሆነ ሪዝን ሊሆን ይችላል ራሳቸውን የሚገድቡና የሚቆጥቡ ሰዎች አሉ። የምር አንድ ሰው ግን ፍቅር ውስጥ ካለ እሱነቱን ይሰጣቸዋል ማለት ነው። በሁለተኛነት የማነሳላችሁ ሐሳብ ራሱን ለማሻሻልና ራሱን ለማሳደግ ሁልጊዜ ዝግጁ ነው። ይሄን ነገር እንድታስተካክል እፈልጋለሁ፣ ይሄ ነገር ኮምፈርት አይሰጠኝም፣ ይሄ ነገር አያስደስተኝም ስትዩ ነገሮችን ለመለወጥና ለማስተካከል ዝግጁ ነው፣ ፍቃደኛ ነው። የራስሽ ጉዳይ ሳይሆን መልሱ አይ እኔ እንደዚህ ነኝ ምናምን ሳይሆን መልሱ ለሚወደው ሰው የሚመች ሰው ለመሆን ይሞክራል። ራሱን በመለወጥ ራሱን በማሻሻል ውስጥ ፍቃደኝነቱን ያሳያል። ሴትም ከሆነች የምር ከወደደችህ የምር ካፈቀረችህ ለመለወጥ ለማደግ ራስን ለማሻሻል ወደ ተሻለ ማንነት ከፍ ለማለት ዝግጁ ነው የምትሆነው፣ ፍቃደኛ ነው የምትሆነው። ራሷ ላይ ለመስራት አታንገራግርም። ራሷን ካለችበት የተወሰነ ሌቭል አፕ ለማድረግ አታንገራግርም። ወንድ ልጅም ቢሆን ካንቺ ጋር ከሆነና የምር የሚያፈቅርሽ የሚወድሽ ከሆነ በስራው ሊሆን ይችላል፣ ባሉት ከሰዎች ጋር ባለው ግንኙነት ሊሆን ይችላል፣ በእያንዳንዱ እንቅስቃሴው በሪሌሽንሺፓችሁ ላይ ባለው ሁለንተናዊ እድገት ሊሆን ይችላል። መሻሻሎችን ለማሳየትና እድገቶችን ለማሳየት ዝግጁ ይሆናል።